ጤና ይስጥልን እንደምን ቆያችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። የዕለቱን ዜናዎች ዮሐና መኮንን ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁ ነው። አፍላ ወጣትና ወጣት ሴቶች በከፍተኛ ሁኔታ የኤችአይቪ ኤድስ ቫይረስ ተጋላጭ መሆናቸውን የጤና ሚኒስቴር ገለጸ። ተግዳሮቶችን በመቋቋም የኤችአይቪ ኤድስ ምላሽን ዘላቂነት እናረጋግጥ በሚል መሪ ቃል ዓለም አቀፍ የኤድስ ቀን በአዲስ አበባ ከተማ ተከብሯል። ሰለሞን አሰፌ በ2024 በዓለም አቀፍ ደረጃ 40.8 ሚሊዮን አዋቂዎችና 1.4 ሚሊዮን ህጻናት በደማቸው ውስጥ ኤችአይቪ ኤድስ ቫይረስ እንደሚገኝ የዓለም ጤና ድርጅት የተገኘው መረጃ ያመለክታል። በሀገራችን የኤችአይቪ ኤድስ በሽታን የመከላከልና የመቆጣጠር ስራዎችን በማጠናከር ቅንጅታዊ አሰራርን በማጎልበትም በሽታው የሚያሳድረውን ተጽዕኖ ለመቀነስ በርካታ ስራዎችን እየሰራ መሆኑን ጤና ሚኒስቴር ገልጿል። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ የኤችአይቪ ኤድስን ለመከላከልና ዘላቂነትን ለማረጋገጥ ስራዎች እየተሰሩ መሆናቸውን ተናግረዋል። ባለፉት 4 ዓመታት የተሰሩ ስራዎች አመርቂ ውጤቶችንም አስመዝግበዋል ማለት እንችላለን። በተለይ በውጤት ደረጃ ስንመለከት ሌሎች የአፍሪካ ሀገራት ጋር ስናነጻጽር ኢትዮጵያ መልካም ተሞክሮ ያላትና በዓለም አቀፍም ደረጃ ኤችአይቪ ምላሽ ላይ ጥሩ ስም ያላት ሀገር ናት። የኤችአይቪ መከላከልና መቆጣጠር ስራ በርካታ ስኬቶችን ያዘለ ቢሆንም አሁን በርከት ያሉ ፈተናዎች እያጋጠሙት ይገኛሉ። እነዚህ ፈተናዎች ውስጥ አንዱ በዓለም አቀፍ ደረጃ ኤችአይቪ የሚውለው ሀብት በተለያየ አጋር ድርጅቶች የሚመጣው እየቀነሰ ባለበት ጊዜ ላይ መሆናችን ያሳያል። ስለዚህ አቅም መፍጠር በሀገር ውስጥ ሀብቶችን ማሰባሰብ ጋር ተያይዞ መስራት እንዳለብን የሚያመላክት ነው። ለቫይረሱ መስፋፋት የሚሰጠው ግምት እያነሰ መምጣት በተለይም አፍላ ወጣቶችና ወጣት ሴቶች አሉታዊ የአቻ ግፊትን አለመቋቋም፣ ጾታን መሰረት ያደረገ ጥቃት መኖርና ሌሎች ተጓዳኝ ችግሮች ለቫይረሱ ተጋላጭነት ቀዳሚ ምክንያቶች መሆናቸውም ተነግሯል። አጠቃላይ የኤችአይቪ ስርጭት የቀነሰ ቢሆንም ወጣቶች ጋር በተለይ አፍላ ወጣቶች፣ ልጃገረዶች፣ ወጣት ሴት እህቶቻችን አሁንም በበለጠ መንገድ ለኤችአይቪ ኤድስ የተጋለጡ እንደሆነ ቅርብ የተሰሩ ጥናቶች ያሳያሉ። በአጠቃላይ የቀነሰው ስርጭት እንዳለ ሆኖ በወጣቶች አካባቢ አሁንም ስርጭቱ በሚፈለግ ደረጃ እየቀነሰ አይደለም። አንዳንድ የማህበረሰብ ክፍሎች ውስጥ ደግሞ መጨመርንም ያሳያል። ከክልልም ያለው የስርጭቱ ምጣኔ እጅግ ልዩነት ያለው ነው። ስለዚህ ይሄም በተግዳሮት በተለይ ወጣቶች አካባቢ ላይ ያሉት በተለየ መንገድ መታየት ያለበት ጉዳይ ነው። ከዚህ ባሻገር ተግዳሮት የምናየው ኤችአይቪ ጋር ተያይዞ አሁንም አድሎና መገለል በከፍተኛ ሁኔታ አለ። አንዳንድ ጥናቶች የሚያሳዩት ማመን በማንችልበት መንገድ ከተማ ውስጥም ጭምር ከፍተኛ አድሎና መገለል ስለሚታይ ይህም በቀጣይነት የሁላችንም ርብርብ የሚጠይቅና የኤችአይቪን መከላከልና መቆጣጠር ፕሮግራም የሚፈት ሁኔታ እንደሆነ መረዳት አስፈላጊ ይሆናል። ቫይረሱን በመከላከልና በመቆጣጠር ረገድ እየተሰሩ ያሉ ስራዎች አበረታች መሆናቸውን የገለጹት የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ ይሁን እንጂ አሁንም የበሽታውን ስርጭት ለመግታት አዳዲስ አሰራሮችን መዘርጋት እጅግ አስፈላጊ ነው ብለዋል። አንዱና ትልቁ ተግዳሮት ተቋማት እንዲሁም ደግሞ አመራር ከላይ እስከታች ለኤችአይቪ ኤድስ መከላከልና መቆጣጠር የሚሰጠው ትርጉም እንዲሁም ቁርጠኝነት አናሳ መሆን ነው። ኤችአይቪ ኤድስ እንደቀነሰ እንደጠፋ ሀብት ብዙ እንደማይጠይቅና ጤና ሴክተር ብቻውን ይዞ የሚሄድ አድርጎ መሳል ትክክል አይደለም። ሁሉም መረባረብ እንዳለበት በዚሁ አጋጣሚ ማንሳት ፈልጋለሁ። ኤችአይቪ ኤድስን ለመከላከል በሚሰራው ስራ ውስጥ የጤና ተቋማት የማይበገር የጤና ስርዓትን በመዘርጋት የሚዲያና የሃይማኖት ተቋማት ስራውን የጋራ አጀንዳ በማድረግ ጤናማ ማህበረሰብ የመፍጠር ስራ ውስጥ የበኩላቸውን አስተዋጽኦ እንዲያበረክቱም ጥሪ ቀርቧል። በቋሚነት መሬት ላይ የተተከሉና ከሳተላይት ያለማቋረጥ ዳታ የሚቀበሉ 10 ጣቢያዎችን ስራ ማስጀመሪያ መርሃ ግብር ተካሄደ። ቴክኖሎጂው በቋሚነት መሬት ላይ የሚተከል የሳተላይት ዳታን ያለማቋረጥ የሚቀበልና ፕሮሰስ የሚያደርግ መሆኑም ተገልጿል። ኢብራሂም መሐመድ የኢትዮጵያ የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ወደ ስራ ያስገባው ቴክኖሎጂ የአንድን ቦታ መገኛ ከጂፒኤስ ሳተላይቶች 24 ሰዓት ሙሉ በመቀበል በከፍተኛ ጥራት የሚሰጥ ነው። ቴክኖሎጂው ቀያሾች፣ ተመራማሪዎች፣ የአደጋ ተንታኞች፣ የመልክዓ ምድርና የልዩ አገልግሎት ካርታ የሚያዘጋጁ ሙያተኞች መገኛን በሳንቲሜትር ደረጃ የሚያገኙበት መሆኑ በማስጀመሪያ መርሃ ግብሩ ተገልጿል። የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀን ቴክኖሎጂው ከዚህ ቀደም የቅየሳ ስራ ለመስራት መነሻ የሚሆን የጂፒኤስ
መሳሪያዎች መትከል የግድ የነበረውን አሰራር ያስቀረ፣ ጊዜን ወጪን ያዳነ ነው ብለዋል። እስከዛሬ ስንጠቀምባቸው የነበሩ የቅየሳ መሳሪያዎች ውስን የፓርሰል ቁጥርን ወደ ካዳስተር ስርዓት ለማስገባት ለቀናት በርካታ የቅየሳ ባለሙያዎችና መሳሪያን ማሰማራት የሚጠይቁ አልፎ አልፎም ትክክለኛ የልኬት ዋጋ በሳንቲሜትሮችም ቢሆን ዝንፈት የሚስተዋልባቸው ነበሩ። ኮርስ ወደ ስራ ሲገባ እና በሂደትም ተደራሽነቱ እያሳደግን ስንሄድ በኔትወርኩ በሚካተቱ ከተሞች በሚሊ ሜትር ወይም አኩሬሲ ደረጃ አንድ የቅየሳ ባለሙያ ብቻ በመጠቀም ቀናት ይፈጅ የነበረውን የቅየሳ ስራ ወደ ሰዓታት ማሳጠር ስለሚያስችለን ጊዜና ወጪን በእጅጉ ለመቆጠብ ይረዳል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ ቴክኖሎጂው ለሀገሪቱ ዲጂታላይዜሽን ስራዎች ስኬት የላቀ ሚና አለው ብለዋል። አንድ መገኛ በጊዜና በቦታ ሪል ታይም ማወቅ ቻልን ማለት በጣም ብዙ ስራዎችን መስራት እንችላለን። በተለይ ደግሞ ከመጪው ጊዜ ጋር የተገናኙ ጉዳዮችን ለሀገር የሚበጅ የሚጠቅም ስራ ለመስራት የሚያስችል መሆኑን መግለጽ እፈልጋለሁ። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲስ ሳይልማ ቴክኖሎጂው ለሀገር በቀል የኢኮኖሚ ሪፎርሞች ጥራት ያለው መረጃ በመስጠትና በማዘመን ለስኬቱ ቁልፍ ድርሻ እንዳለው ተናግረዋል። ለመሬት አስተዳደር፣ ለከተማ ፕላን፣ ለግብርና ስራ፣ ለካርታ ስራ፣ ለይዞታ ማረጋገጫ ወይም ለካዳስተር ቅየሳ፣ ለሜጋ ፕሮጀክቶች ስራ፣ ለመንገድ ፕሮጀክት ስራ፣ ለመብራትና ውሃ መስመር ዝርጋታ፣ ለታላቁ ህዳሴ ግድብ ግንባታ የመጀመሪያ ምዕራፍ ስራዎች፣ የገበታ ለሀገር ፕሮጀክት፣ ለጫካ ፕሮጀክት፣ ለአረንጓዴ አሻራ እንዲሁም ለአዲሱ ኤርፖርት ግንባታ የንድፍ ስራ ዝግጅትም ጥቅም ላይ ውለዋል። መረጃዎቹ ቴክኖሎጂው የተጣራ መረጃን በመስጠት ትክክለኛ ውሳኔን ለመወሰን የሚያስችል ነው ብለዋል ዋና ዳይሬክተሩ። ኮርስ የፈታው ትልቁ ነገር ምንድን ነው? ከማዕከል ሆኖ ሲም የሚቀበሉ የቅየሳ መሳሪያዎችን ተጠቅመን የኮሬክሽን ሪል ታይም የሆነ የኮሬክሽን ሰርቪስ የፖዚሽኒንግ ኮሬክሽን ሰርቪስ ማግኘት ያስችለናል ማለት ነው። ስለዚህ ቀናት ይፈጅ የነበረውን አሁን ወደ ሰዓታት ከዛም ባነሰ በደቂቃዎች መፈጸም ያስችለናል ማለት ነው። አንድ ሮቨር ብቻ በመያዝ የቅየሳ ስራችንን ማከናወን ያስችለናል። ስለዚህ ትልቅ እምርታ ነው ማለት ነው ከጊዜ አንጻር። እንደገና ሪል ታይም ነው። ሶስተኛ ደግሞ በሚሊሜትር አኩሬሲም ጭምር ማግኘት የሚያስችል ነው። ስለዚህ ትልቅ እምርታ ነው ለዘርፉ ብለን ነው የምንወስደው ማለት ነው። ኢንስቲትዩቱ በቀጣይ ተጨማሪ 10 ቴክኖሎጂዎችን ወደ ስራ ለማስገባት በሂደት ላይ ሲሆን በ2 ዓመታት ውስጥ ቴክኖሎጂውን ወደ 34 ለማድረስ ታቅዶ ወደ ስራ መገባቱ ተገልጿል። የክልሉን ሰላም በማጽናት ረገድ የፖሊስ አባላት በቁርጠኝነትና በትክክለኛው አቋም ላይ እንደሚገኙ የአማራ ክልል ፖሊስ ጠቅላይ መምሪያ ገለጸ። ህዝቡ ወደ ነበረበት ሰላም እንዲመለስና የልማት ስራዎች ላይ እንዲያተኩርም ይሰራል ተብሏል። ዮናስ ታደሰ ዝርዝር አለው። በስልጠና መድረኩ ላይ የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ውብሸት ሰላምና ደህንነትን በማረጋገጥ ረገድ የጸጥታ መዋቅሩ የጎላ ሚና ያለው በመሆኑ ሰልጣኞች ስልጠናውን ልዩ ትኩረት እንዲሰጡት አሳስበዋል። የፖሊስ አባላት በየአካባቢያችን ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት ወይም እንቅስቃሴ ባለቤትና ንቁ ተሳታፊ በመሆናችሁ የሀገራችን ጥቅምና ሉዓላዊነትን ከሚሸረሽሩ አካላት የማስጠበቅ ሚና መወጣት ተገቢ ነው። ስለሆነም ይህ ስልጠና ሀገራዊና ክልላዊ ፋይዳ ያለው በመሆኑ ሰልጣኞች የተለየ ትርጉም እንድትሰጡት ለማሳሰብ እወዳለሁ። የሰሜን ሸዋ ዞን ዋና አስተዳዳሪ መካሽ አለማየሁ በበኩላቸው የሰላም እጦቱ የፈጠረውን ምስቅልቅል ለማስቀረት በታማኝነት መስራት ተገቢ ነው ብለዋል። ከእናንተ የሚጠበቀው ህዝባችን የገጠመው የጸጥታ ችግር ማውጣት ነው። በተደጋጋሚ ከህዝባችሁ ጋር ስትወያዩ እንደሚነግራችሁ ህዝባችን ሰላም ይፈልጋል። ይህን ጽንፈኛ ኃይል አይፈልግም። መሞት መሰቃየት ሰልችቶታል። ከዚህ ሁኔታ እንድታወጡት በተደጋጋሚ ይጠይቃል። ስለዚህ ለዚህ ህዝብ ታምኖ መስራት በጣም ያስፈልጋል ማለት ነው።
በአማራ ክልል ፖሊስ ጠቅላይ መምሪያ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል አበበ ውቤ ሰላምን በማረጋገጥ ሂደት የጸጥታ መዋቅሩ አስተማማኝ ቁመና ላይ እንደሚገኝ አንስተዋል። ሰላም፣ አንድነት የተረጋገጠ እንዲሆን ከኛ ከሰራዊቱ ቁርጠኛ ነው፣ ጀግና ነው፣ ተዋጊ ነው፣ ታማኝ ነው፣ ኃላፊነቱን ይወጣ ብለን እናስባለን። አሁንም በዚህ ስልጠና ላይ ይሄንን በብቃት ካሁን ካያችሁት ፊልም በመነሳት ትልቅ የመነቃቃት እንትን አለ። ሰራዊታችን ነው ጀግንነቱም የመነቃቃት ስራ አለ። ጠላትን አምሮ ነው የሚታገለው። ህዝቡ ወደ ነበረበት ሰላም እንዲመለስም የጸጥታ መዋቅሩ ኃላፊነቱን ይወጣል ብለዋል። ህዝቡ ወደ ነበረበት ሰላም እንዲመለስ በሰላም ወጥቶ በሰላም እንዲገባ የማን ኃላፊነት ነው? የክልሉ የጸጥታ መዋቅር ነው። ህዝባችን አሁን በቃይ ብሏል። በቃይ ሰላም ነው የምፈልግ ብሏል። መሮታል፣ ተዘርፏል፣ አንገሽግሾታል። ይህን ሰላም ደግሞ ወደ ነበረበት ለመመለስ ከኛ ትልቅ ኃላፊነት ይጠበቅብናልና በዚህ ስልጠና ላይ ብዙ አቅም የምናገኝበትና ወደ ሰራዊቱ የማነቃቃት ስራ ሰርተን አገራችን ክልላችን ሰላም አድርገን ከሌሎች ክልሎች ጋር ተፎካካሪ እናደርጋታለን ብለን አስበናል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በተቋማዊ ሪፎርም አፈጻጸም ጂኦ ስትራቴጂካዊና በፖሊስ መሪነት አቅም ግንባታ ዙሪያ በሰሜን ሸዋ ዞንና ደብረ ብርሃን ከተማ አስተዳደር ለሚገኙ የፖሊስ መሪዎችና አባላት ስልጠና እየሰጠ ይገኛል። የደብረ ብርሃን ዩኒቨርሲቲ አዲስ የተመደቡ ተማሪዎች ባይተዋርነት እንዳይሰማቸው የአካባቢው ማህበረሰብ በቤተሰብነት ስሜት እንዲቀበላቸው የሚያስችል መርሃ ግብር አካሄደ። በዩኒቨርሲቲው የሸዋ ብርሃን ቃል ኪዳን ቤተሰብ የትስስር መርሃ ግብር ተካሂዷል። ወንዲፍራ ዘውዴ ከተለያየ ቦታ መጥተው ደብረ ብርሃን ዩኒቨርሲቲ የተቀላቀሉ አዲስ ተማሪዎች ባይተዋርነት እንዳይሰማቸው ሁለተኛ ቤተሰቦቻቸውን አግኝተዋል። ይህም የሸዋ ብርሃን ቃል ኪዳን ቤተሰብ ነው። በትስስር መርሃ ግብሩ የአካባቢው ወላጆች ኃላፊነትን ተቀብለዋል። ይህን እድል በማግኘቴ እጅግ በጣም ደስ ብሎኛል። ልጆቼ ትምህርታቸውን ጨርሰዋል። እሱን ይህን ወጣት በማግኘቴ ይህን ተማሪ በማግኘቴ እጅግ በጣም ደስ ብሎኛል። እድለኛ ነው ብዬ ነው። ኃላፊነቱን የሚወጣ ሆኖ ተምሮ ትምህርቱን ጨርሶ እንዲወጣ ነው የምፈልገው እና ይህን ኃላፊነቴን ባለኝ አቅም እወጣለሁ ብዬ አስባለሁ። አወቀ ግስሜ ይባላል። ምን ተሰማ ዛሬ? ዛሬ በጣም ደስ ብሎኛል። ወደፊት በሚያገኘው እድል ቆንጆ መሪ እንዲሆን እመኝለታለሁ። እኔም ደስ ብሎኛል፣ ተቀብዬዋለሁ። እንደ ልጄ እንከባከበዋለሁ፣ እንደ ልጄ አስመርቀዋለሁ። በዚህ ፕሮግራም በዚህ ግቢ ሲጀመር ለመጀመሪያ ጊዜ በእኛ ነው የተጀመረው እና በጣም ደስ ብሎኛል። በጣም እድለኛ ነኝ እና በደንብ ደብረ ብርሃንን አቀባቸዋለሁ። በደንብ አካባቢውንም እንግዲህ ያሳዩኛልም ብዬ አስባለሁ። የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር አስማረ መለሰ ለዩኒቨርሲቲው ለተማሪዎችም ታሪካዊ የሆነ ለሀገር ጥቅም ያለው ዘለቄታዊ ትስስር የሚፈጠርበት ፕሮግራም ነው ብለዋል። ቃል ኪዳን ቤተሰብ ትስስር ፕሮግራም በይፋ በዩኒቨርሲቲያችን አስጀምረናል። ለዩኒቨርሲቲው ደግሞ እነዚህ ተማሪዎች ባይታወር ካልሆኑ ድጋፍ ካገኙ በትምህርታቸው ደግሞ ከፍተኛ ውጤት የማስመዝገብ እድል ይኖራቸዋል። ስለዚህ ተልኳችንን ለመፈጸም ከፍተኛ ጥቅም አለው። እንደ ሀገር ደግሞ አሁን ያለውን ኔሽን ቢልዲንግ አንዱ አስተዋጽኦ ሊያደርግ የሚችል ትልቅ ፕሮግራም መሆኑን ለዩኒቨርሲቲ እናምናለን። በደብረ ብርሃን ዩኒቨርሲቲ ዋናው ካምፓስና በመሃል ሜዳ ካምፓስ ከ450 በላይ ተማሪዎች ከሸዋ ብርሃን ቃል ኪዳን ቤተሰብ ጋር ትስስር ፈጥረዋል። እኔም በዚህ ፕሮግራም ባልፍ ኑሮ የሚል ስሜት ነው የተሰማኝ። በጣም ደስተኛ እንደሆኑ ነው ከፊታቸው የተረዳሁት። እኔም እንደ ወላጅ ተማሪ ተቀብያለሁ። አይ ቲንክ ጥሩ ውጤት ያመጣል ብዬ አስባለሁ። የኢፌዴሪ ሰላም ሚኒስቴር የሀገር ግንባታ መሪ አስፈጻሚ ተወካይ የሆኑት አቶ ገዛኸኝ ጥላሁን ሀገርን በሰዎች ጭንቅላት መገንባት አንዱ ለሌላው እንዲያስብ የሚያደርግ መርሃ ግብር መሆኑን አንስተዋል። የሸዋ ብርሃን ቃል ኪዳን ቤተሰብ ከሌላ አካባቢ የሚመጡ ሰዎች ደብረ ብርሃንን ያላቸው እውቀት እምብዛም አይደለም። ማለት በደንብ ላያውቁት ይችላሉ። ባህሉን፣ ቋንቋውን፣ ማህበረሰቡን እንዲያውቁ የሚያደርግ አንዱ ሌላውን እንዲያውቅ የሚያደርግበት ሁኔታ ስለሆነ ምናልባትም እነዚህ ተማሪዎች የደብረ ብርሃን ዩኒቨርሲቲ ብቻ ሳይሆን የደብረ ብርሃን አካባቢ የሸዋ አካባቢ አምባሳደር የሚሆኑበት ነውና ሌሎች
40 በላይ የሚሆኑ ዩኒቨርሲቲዎች አሉና ይህን ተሞክሮ ወስደው ቶሎ ወደ ተግባር ገብተው ይህን ትስስር ቢያጠናክሩ ህብረ ብሔራዊ አንድነቱን ቢያጠናክሩ ልጄ እንደወለድኳቸው ለመንከባከብ ቃል እገባለሁ። ኦቪድ ሪል ስቴት በልዩነት የሽያጭ ኤክስፖ በአዲስ አበባ በይፋ ከፈተ። ሪል ስቴቱ ኤክስፖ የሚካሄድባቸውን ቦታዎች መለየቱንም ገልጿል። ዝርዝሩ የአፈወርቅ አበዶም ነው። ራዕያችን ልማት ነው የሚል መርህ ያነገበው ኦቪድ ሪል ስቴት ከተቋቋመበት 2013 ዓ.ም አንስቶ አዳዲስ የግንባታ ቴክኖሎጂዎችን በመጠቀም ደረጃቸውን የጠበቁ ቤቶችን በጥራትና በፍጥነት እየገነባ በተመጣጣኝ ዋጋ በማቅረብ የመኖሪያ ቤት ችግር ለማቃለል ዘርፈ ብዙ ስራዎችን እያከናወነ ነው ሲሉ የኦቪድ ሪል ስቴት ምክትል ዋና ስራ አስፈጻሚ አቶ የምወድህ ታደለ ተናገሩ። ኩባንያው ባለፉት ዓመታት ተግባራዊ ባደረጋቸው ፕሮጀክቶች በሺዎች የሚቆጠሩ ቤቶችን ገንብቶ አጠናቋል። ኦቪድ በርካታ ግዙፍ ፕሮጀክቶችን በማከናወን ላይ የሚገኝ ሲሆን ከነዚህም መካከል ግዙፉ የኦቪድ ገላን ጉራ ከተማ ፕሮጀክት ተጠቃሽ ነው። በ570 ሄክታር ስፋት ባለው ቦታ ላይ እየተገነባ የሚገኘው ይህ ግዙፍ ከተማ ከ60 ሺህ ቤቶች በላይ የሚገነባበት ሲሆን የማህበራዊ አገልግሎት መስጫ ተቋማትን፣ የንግድ ማዕከላትን፣ የመዝናኛ ማዕከላትንና ሌሎች በርካታ የህዝብ መገልገያዎችን ያሟላ ግዙፍ ከተማ ነው። ኩባንያችን በተጨማሪም በአዲስ አበባ በጥይት ቤት 1 እና 2፣ በጉለሌ፣ በቦሌ ጃፓን፣ በቦሌ መድኃኔዓለም እና በጫካ ፕሮጀክቶችን የያዘ ሲሆን በጅማ ከተማ የጀመረው የመኖሪያ ቤቶች ፕሮጀክትም በተፋጠነ ሁኔታ እየተገነባ ይገኛል። ኦቪድ ሆልዲንግ ኦቪድ ሪል ስቴትን ጨምሮ ከ10 ሺህ በላይ ለሚሆኑ ዜጎች ቋሚ የስራ ዕድል የፈጠረ ግዙፍ ኩባንያና ታማኝ ግብር ከፋይ በመሆኑ በተደጋጋሚ ለሽልማት በቅቷል ያሉት ምክትል ዋና ስራ አስፈጻሚው ኩባንያው ማህበራዊ ኃላፊነቱን ከመወጣት አንጻር የአዋሬ መልሶ ማልማት ፕሮጀክትን ጨምሮ በድምሩ ከ1200 በላይ ቤቶችን ገንብቶ በነፃ ለተጠቃሚ አስተላልፏል። አሁን ደግሞ ልዩ የሽያጭ ኤክስፖ ማዘጋጀቱን ጠቁመዋል። እንደሚታወቀው ኦቪድ ሪል ስቴት በመኖሪያ ቤትና በንግድ ሱቆች የመሸጫ ዋጋ ላይ ለረጅም ጊዜያት የቆየ ቅናሽ አድርጎ ቆይቷል። ኩባንያው በዚህ የዋጋ ቅናሽ ላይ ከመጪው ታህሳስ ወር ጀምሮ ማስተካከያ ለማድረግ ያሰበ ሲሆን ደንበኞች የመጨረሻውን ቅናሽ ዕድል እንዲጠቀሙ ለማስቻል ከዛሬ ጀምሮ እስከ ታህሳስ 6 ቀን 2018 ድረስ ብቻ የሚቆይ በአዲስ አበባ ከተማ 5 የተለያዩ ቦታዎች ላይ የሚካሄዱ ልዩ የሽያጭ ኤክስፖዎች አዘጋጅተዋል። በኤክስፖ ኦቪድ ሪል ስቴት የመኖሪያና የንግድ ሱቆች በቅናሽ ለሽያጭ አቅርቦ አመቺ የክፍያ ስርዓቶች ማዘጋጅቶ በአዲስ አበባ 5 ቦታዎች ለተከታታይ የሚቆይ ኤክስፖ ማዘጋጀቱን ይፋ አድርገዋል። ኤክስፖ የሚካሄድባቸው ቦታዎች ገርጂ የፌዴራል ቤቶች ኮርፖሬሽን ግቢ ውስጥ፣ ኦቪድ ገላን ጉራ ሳይት፣ 4 ኪሎ ጥይት ቤት ሳይት፣ ኢትዮ ኩባ የወዳጅነት ሳይት አሁን ያለንበት ማለት ነው፣ እንዲሁም ጎልፍ ክለብ ናቸው። የሁሉንም ፕሮጀክቶች ግንባታዎች በጥራትና በፍጥነት በማጠናቀቅም ደንበኞቹ የቤት ባለቤት ለማድረግ በትጋት እንደሚሰራ ያረጋገጠው ኦቪድ ሪል ስቴት ኤክስፖውን ዛሬ በይፋ ክፍት አድርጓል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ፍሬት መንግስቴ ታቀርባቸዋለች። ተከታትለን እንመለስ። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በኦሮሚያ ደረጃ በቡሌ ሆራ ከተማ እየተከበረ መሆኑን የፌዴሬሽን ምክር ቤት ገለጸ። ክብረ በዓሉ እየተከበረ ያለው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ሲሆን የምዕራብ ጉጂ ዞን የቡሌ ሆራ ከተማ ነዋሪዎች እንዲሁም ጥሪ የተደረገላቸው አጎራባች ዞኖችና የክልሉ ነዋሪዎች እየተሳተፉ እንደሆነ ከምክር ቤቱ የተገኘው መረጃ ያመለክታል።
በአፍሪካ የምግብ ዋስትናን ለማረጋገጥ ዲጂታል ግብርናን ማስፋፋት ወሳኝ ነው ሲል የአፍሪካ ህብረት ኮሚሽን ገለጸ። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ጉባኤ በአዲስ አበባ ከተማ እየተካሄደ ነው። ጉባኤው ኢኖቬሽንና የዲጂታል መፍትሄዎችን ለግብርና ዘርፉ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ በሚል መሪ ሀሳብ ነው እየተካሄደ ያለው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ እንደተናገሩት ህብረቱ ዲጂታላይዜሽን የልማት አጀንዳው አድርጎ እየሰራ ነው ብለዋል። የግብርናው ዘርፍም በዚህ የዲጂታላይዜሽን አጎራባች ስትራቴጂ ውስጥ ትኩረት እንደተሰጠው አንስተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሚቀጥሉት 10 ቀናት ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ሀገሪቱ የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ኢንስቲትዩቱ እንደገለጸው በሚቀጥሉት 10 ቀናት ዝናብ ሰጪ የአየር ሁኔታ ክስተቶች በጋ ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች ላይ ቀጣይነት ይኖረዋል። ዝናብ ሰጪ የአየር ሁኔታ ክስተቶች በጥቂት የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች አልፎ አልፎ በሚኖሩት ቀናቶች ላይ በተዳከመ ሁኔታ ቀጣይነት ይኖራቸዋል። ስለሆነም በሚኖሩት ደረቅ ቀናቶች የደረሱ ሰብሎችን መሰብሰብ አስፈላጊ መሆኑን ኢንስቲትዩቱ ጠቁሟል። ዘገባው የኢትዮጵያ ሜትሮሎጂ ኢንስቲትዩት ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።